አትበል ያላልኩትን አትበል። እኔ ምንም ብቻ ባይሰማ አይደለም። እሺ እንዳል አንድ ነገር አንተ ስላልክ ነው ያለን። አልሰማህም። እኔ አይደለሁም መጽሐፉ ምላሱ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። ድዊውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ጋር ይጸልዩለት ብርሃን እንዲያገኘው። ወረ ውሸት! አንተ ማንበብ አሁን የለመድከው አውቃለሁ። አዎ ጴንጤ ነው ማንበብ ነው። ጨለማ ውስጥ የነበረ ሰው ድንገት ፓውዛው ቮልቱ በጣም ከፍ ያለ ቮልት ያለው የመብራት የብርሃን ኃይል ታጋይኑ ላይ ሲታረጉ እንደዚህ ምናምን አይልም። ለካ ጨለማ ላይ ላለ ሰው የወንጌልን ብርሃን ስታበሩ ነው ድንብርብራቸው የሚወጣው። ወንጌል ሁላችሁም የዘጸአት ቤተክርስቲያን ክርስቲያኖች ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ በቤተ ክርስቲያን ጠቅላላ ኤቨርላስቲንግ ክራይስት ሪቬሌሽን አዲስ ኪዳን ከሃልወት ሁላችሁንም ሰላም ብያለሁ። እወዳችኋለሁ በእውነት። እንዳልክ መጣ ሰላም። እኔ ሰውዬ አይመቸኝም። ሜሪ እግዚአብሔር ታወቁ ስታውቀው እኮ ነው ሰው ይመች። ኧረ እኔ አይመቸኝም። ይሄ በእናትህ እኔ ለምን እንደሆነ ባላውቅም እኔ አይመቸኝም። ታወቁ ኧረ እኔ ደስ እኔ ሜሪ እኔ ከምናገረው እኔ ቦታ ይሻለኛል እንጂ እኔ አይመቸኝም። ይሄ ሰውዬ ሳየው ራሱ እኔ እንጃ ደሜ ይፈላል። ይቅርታ አድርጉልኝ። እኔ ካርሎስ አትጥራ፣ ችግር የለም ወንድማችን ነው ካርሎስ። እስታይልሽ አይ ነገረ ስራው ነው እኮ የሚያናደው እኮ። ድሮ ይመች ነበረ። የምሬ ነው። ድሮ የሚሰራው ሰው ይሰራል። አሁን ከሰው የራቀ ተግባር ይሰራል። ድሮ ለአንቺ የሚመቸውን ዘፈኑን ጭፈራው ምናምን ስለው አጋንንት ያለበት ሰው ብዙ አልመቸውም። አንዳንድ ሰው ታገዝኩት፣ ግን ጴንጤ ሆኛለሁ ማለት ነው። በስያለሁ፣ ጠንክሬያለሁ ማለት ነው። ስፒሪት ካለበት ሰው ጋር አቤል ነው እኔ አሁን ቢያስገባኝ። ወይኔ እንዳልካቸው ዘነበ ዘካርያስ፣ ስንቱን ስርዓት እንዳለ ያሳዝን። ለማንኛውም ከፋሚሊ ጋር ትንሽ ደግሞ ጊዜ እንወስዳለን ነው። አሁን በቀደም እያየሁሽ ነበር። የሆነ ዲቤት ነው ምን ነበረ ከነ ቃል ጋር ኤፊ ደግሞ ተመልሶ መጣ። ማናት ተመልሳ ንስሐ ገብታ ጌታን ተቀበለች። በጣም ነው ደስ ያለኝ ስለሷ ጌታን። ሴና አይ ቲንክ ሴና ጌታን ተቀበለች አይደለ መሰለኝ። ሴና እሷ ማረፍ ነበረባት። ጌታ እንኳን ረዳት፣ እንኳን ከጨለማ አመለጠች፣ እንኳን ከሞት እንኳን ከሲኦል ተላቀቀች። ጉዳይ አይዲያንም እኮ አየሁ። የጉዳይ አይዲያ የእሷ ነበርኩኝ እኮ ዶክተር ሻውል ጋር አይደል? ዶክተር ሻውል ጋር ነበርኩኝ። እኔ ያው ነበርኩኝ ለማለት ነው። ነበርኩኝ እንደዛ ለማለት ነው። እኔ ያው ደርቤ እሺ፣ አሁን ታብታብ አድርጉ።
ጉድ አይዲያ ግን በጣም ደስ ብሎኛል። የሱ በተለየ መልኩ ለምን እንደሆነ አላውቅም። ካቤል እኔ ስማ ዛሬ ክርስቲያን መሆኔን ዛሬ አየሁ እኮ። ወይኔ ድሮ ቢሆን ከባድ ነገር ካፌ አውጥቼ ነበር። መልሼ ሳደብ ነበራ። ሰው ሰድቦኝ ዝም ልል? እኔ እኮ ቢያንስ እኔ ጋር ሆነ ምናምን አልኩት። ያው ምንድን ነው እኔም አላውቀውም። እኔ እሷ ናት ያስገባችሁ። በዛ እያወራ ምናምን አንተ ስትልክልኝ አስገባውክ። እኔ ጌታም በቃ እግዚአብሔርን እንደምፈራ እና ትክክለኛ ጴንጤ መሆኔን ያወቅሁት ዛሬ ነው። ምን ዝም ማለት አንተ እኔ መልሳት እኔ እንደው ትነጋገራላችሁ ቤት ፈርቼ ነበር። ቢኮዝ ሰው ለሪከርድ ማን ብሏቸው። ኧረ እኔ ጴንጤ ነኝ እኮ እኔ ምንም መልስ አልሰጥም እኮ። ጴንጤ መልስ አይሰጥም? አዎ አሁን ጴንጤ ስለሆንኩ ነው ባይዞ መልስ ያልሰጥም። ወረኛ ምን ማለት መሰለኝ የተቀበልኩት ህይወት ከሰው ጋር አያስተዳድርም ነው። ከሰው ጋር አልስተዳደብም ነው። ወረኛ ትናደዳለህ። ጴንጤ እንደዛ አትበላ። ታጋች ነኝ። ክርስቲያን እኮ ታጋሹ ጴንጤ ስለሆነ ነው የሚታገሰው። ክርስትና እኮ ነው ታጋሽ ያደርግ እንጂ ታውቀኛለህ። እግዚአብሔርን ስለምፈራ ማለት ትችላለህ እንጂ ሃይማኖቱን መጥራት አይጠበቅም። ክርስቲያን ስለሆንኩ አትሊት ለምን ትናደዳለህ? አንተ ጴንጤ የሚለው ስለምን ያናዳል? እኔ አልተናደድኩም። መፍትል እኔ ድሮ ቢሆን እንኳን ሰው ሰድቦኝ ገና ግሮሮውን ሲጠርግ ነው ዳርማ ሲይዘው። ድሮ ገና ሲል ታታታታ አድርጌ ዳር አስይዣለሁ። አሁን ግን አልችልም፣ ምክንያቱም ክርስቲያን ነኝ ጴንጤ ነኝ አልኩ። አንተ ተናደድክ። ጴንጤ ነኝ ማለት አይገባህም ማለት እግዚአብሔርን ስለምፈራ እኔ ምንም አልለው ማለት ይችላል እንጂ ወደ ሃይማኖት አትሂድ ነው አባባሌ። አትሂድ ወደ ሃይማኖት፣ ቶሎ ብለህ ወደ ሃይማኖት አትሂድ። ለምን ትናደድ? ለምን ስለሆንኩ ነው እኮ ጴንጤ አይደለሁም። እኔ አላውቅም። እኔ እንዳልክ ነው የማውቀው እኮ እኔ ጴንጤ ነኝ እንድታቅ ሌላ ጊዜ እንኳን ደስ አለህ። በአምላክ አቤት በአምላክ ሰናይ አትሳደብ። አንተ ኦርቶዶክስ ነህ፣ ስድብ አትሳደብ። ኦርቶዶክስ ስድብ ማን ሰደብ? አሁን እኮ እየተሰደብከኝ ነው። አልሰደብኩም። እኔ ባለጌ አይደለሁም። እሺ ታብታብ አድርጉ ጋይስ፣ ኤቭሪባዲ ጋይስ። ምንድን ነው የለበስከው ደግሞ? ምንድን ነው የለበስከው? ሽርጥ ለምን ይጠቅማል? ምን ያደርጋል? ምንም እንዲሁ ሪላክስ። እኔ ግን አንድ ጥያቄ ልጠይቅህ። ጴንጤ ነኝ ስል ለምን ነደድክ? ለምን ተናደድክ? ግን ጥያቄ ነው አቤል፣ እንዳይደብርህ። እኔ አልተናደድኩም ጋይስ። አንድ ሰው አንዳባ እኔ አልተናደድኩም። መናደር ሳይሆን ጴንጤ ነኝ አያስብልም። ጴንጤ ነኝ አያስብልም። እኔ ከምንም አመንከኝ አላመንከኝ አያስብልም። እኔ ሁሉ ጥሩ ነገሮችን ሁሉ ከክርስትና ጋር መጽሐፍ ቅዱስ ላይ እኔ ከአንተ በላይ ባላቅም፣ እሺ መጽሐፍ ቅዱስ ላይ ኢዮብ ታጋሹ ኢዮብ ነው አይደለ? ይቅርታ እንግዲህ እሱ ጴንጤ ነው እግዚአብሔርን ስለሚፈራ ነው እንጂ እንደዛ የታገሰው የኔና የኢዮብ አይገናኝም። ይሄ አይገናኝም። አትበል። ጴንጤ ነኝ ማለት የለብህም። አይደለም። ይሄ አዲስ ኪዳን ሲጀመር እንደዚህ በትዕቢት ግብዝነት ራሱ ኃጢአት ነው። እኔ አትጮህ አትበለኝ። እኔ ሳልጮህ ለምን ትቆጣለሽ? ለምን ትናደዳለህ? አንተም አትጮህብኝ። እኔ እኮ በሽታ ላይ ትወድቃለህ፣ በልጅነት ትሞታለህ። አትጩህ። በሽታ ላይ ትወድቃለህ አለኝ። እግዚአብሔር ይቅር ይበለው። እኔ በሽታ ላይ አልወድቅም። እሺ የመጀመሪያ ቅጣት ቤስት ኦፍ ስሪ ነው። አልተነጋገርንም። እሺ ቤስት ኦፍ ስሪ። እሺ አንተ ደግሞ በአናት ምናምን የለም፣ በአዲሱ ሕግ የለም አይደለ?
አንተ አሁን የሃይማኖተኛ ሰው ነኝ የእንትን ሰው ነኝ ያልክ እንዴት እንዲህ አይነት ነገር እንትን ትላለህ? ሃይማኖተኛ ነኝ የሚል ካፌ ወጥቶ ሰምተሃል በጆሮ? አዎ በእጀ ዙር እንደዛ ነው ያልከው። አይ እኔ እንደዛ እኔ ክርስቲያን ነኝ፣ ጴንጤ ነኝ፣ የክርስቶስ ኢየሱስን የመስቀል ስራ አመኜ በጸጋው የዳንኩ ነኝ ነው ያልኩ። እንኳን ደስ አለ። በአምላክ ስለ ጸጋ የምታውቀው ነገር አለ? ስለ እግዚአብሔር ጸጋ ሰዎችን ሁሉ ስለሚያድነው? አላቅም፣ ማወቅም አልፈልግም። አትንገር። ለምን? የእግዚአብሔር ጸጋ እኮ ነው የሚያድን ነው እኮ። ስለ መድኃኒት ነው የምነግርህ። ምን ችግር አለ? አንተ ስለነገርከኝ መድኃኒቱ እኔ ጋር መድኃኒት ይሆናል ማለት አይደለም። መድኃኒትን ከሚሰጠኝ ከእግዚአብሔር ሰው ነው ወይም ለእግዚአብሔር ቅርብ ከሆነ ሰው ነው መቀበል ወይም መስማት ፈልገው። መጽሐፍ ቅዱስ ቲቶ ላይ የሐዋርያ ቅዱስ ጳውሎስ መልእክት ወደ ቲቶ ሰዎች ምዕራፍ 2 ከቁጥር 11 ላይ ሰዎች የሚያድን የእግዚአብሔር ጸጋ ተገልጧል። ለምንድን ነው መጽሐፍ ቅዱስ ሲጠቅስ የምትበሳጨው? ለምን ትናደዳለህ? እንደዚህ አትበለኝ። እኔ አሁን ጋንጩራም ጋኔላም አታርገኝ። እኔ አልተበሳጨሁም፣ ምንም አላልኩም። አንተ እሺ መጽሐፍ ቅዱስን ታውቃለህ፣ እናመሰግናለን። ጥሩ ነው ጋይስ፣ ኤቭሪባዲ ታብዘስ ብሎ ስለ እግዚአብሔር ጸጋ ልነግርህ እኮ ነው። ስለ ጸጋው ስለ ማዳኑ ያወራ። እኔ ደግሞ አትንገረኝ ነው ነግረኝ፣ ጥያቄ ትጠይቀኛለህ። ነግረኝ የሆነ ነገር ግዴታ ወቅት ትለኛለህ። ነግረኝ የሆነ ነገር አስጨንቀኛለህ። ነፍሴን ታስጨንቃታለህ። አላስጨንቅም፣ ጌታን አላስጨንቅም ወንድሜ። ጋይስ ኮፒ ሊንክ ሼር አድርጉት። እሺ አንዴ ሼሩን 10 ሺህ ያስገቡት። ጎበዝ ሼሩን 10 ሺህ ያስገቡት። ቪዲዮ እየታየ አይደለም። ሼሩን 10 ሺህ ኤቭሪባዲ ታፕ ዘ ስክሪን። እሺ ታፕ ነው። የመጀመሪያ ቅጣት ከቤት ውጣ። አንድ እኮ ነው ቀናቤ ድገመኝ። አንድ ሶርስ አሸንፈኝ እኮ ነው። እሺ ቤስት ኦፍ 3 ነው። እሺ ጋይስ ሼሩን 10 ሺህ እናስገባ። እሺ ኤቭሪባዲ ታፕ ዘ ስክሪን። እሺ መጽሐፍ ቅዱስ ጸጋው በእምነት አድኗቸዋል የሚል አንብበሃል? ኤፌሶን ምዕራፍ 2 ላይ ጋይስ ኤቭሪባዲ ታፕ ዘ ስክሪን። አላነበብኩም። ላንብብልህ እኔ አምጥቼ ከዛስ ምንም እንድትሰማኝ አንብበህ አርፈህ ቁጭ ብለህ አንብብ። ችግር የለም አንብብልህ። አንድ ጥቅስ ታውቃለህ፣ እሷን ሁሌ ላይ በገባው ቁጥር እሷን ትጠይቀኛለህ። አንድ ጥቅስ ታውቃለህ፣ ላይ በገባው ቁጥር ታስጨንቀኛለህ። እንዴ አንድ ጥቅስ መቼም እኔ ሲቀበል ነው የሚሰብከኝ። እኔ ሲቀበል ነው እኔ ያንብብ፣ ችግር የለም። እሺ እኔ እየሰበኩ አይደለም፣ መልእክት እየነገርኩ ነው። የሐዋርያ ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ላይ እንደዚህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። አንዳንዶቻችን ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና። እስቲ አንዴ በጸጋ ድናችኋልና በል። አልልም። አንተ እኮ አሁን ይሄ ዜና ነው ያነበብከው። መጽሐፍ ቅዱስ እንዲነበባል አይደለም። ቆይ በጸጋ ድናችኋልና በል እስቲ አንዴ። አልልም። ከዛስ ቅድም አነብልሃለሁ ያልከኝ አነብልሃለሁ አልከኝ አይደል? እሺ አሉ። አትጩህ። አትጩህ። እኔን ክፉ አታርገኝ እንዳልካቸው። ኧረ በእናትህ ተው ግን ተረጋጋ። አንብብ። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋ ምን ማለት መሰለ? ሰዎችን የሚያድን የእግዚአብሔር ስጦታ ማለት ነው። ሰው የሚድነው እግዚአብሔር በሰጠው በጸጋው ስጦታ ሲያምን ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው፣ ስለ ኃጢአቴ በመስቀል ላይ ሞቷል ብለን በጸጋው አምነን እንድናለን ማለት ነው። ስለዚህ ጸጋ የሰውን ልጆች ሁሉ የሚያድን ነው። ለምሳሌ ቅድም ያነበብኩልህ ቲቶ ላይ እንደዚህ ይላል። የሐዋርያ ቅዱስ ጳውሎስ መልእክት ወደ ቲቶ ሰዎች እንደዚህ ይላል። ቲቶ ላይ ሰናይ ቴንክ ዩ
ቲቶ እንደዚህ ይላል ላንብብልህ። ምዕራፍ 2 ከቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ስለ ጸጋው እየነገርኩ ዛሬ ስለ ጸጋ ብቻ ነው የምነግርህ። እሺ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። የቱ የእግዚአብሔር ጸጋ። ዛሬ ስለ ጸጋው ነው የምነግርህ። እግዚአብሔር ጸጋውን ሲያበዛልን ጸጋውን ሲያፈስልን እናምናለን። ይህ ጸጋ ደግሞ የክርስቶስ ኢየሱስን የመስቀል ስራ እንድናምን ይረዳናል። ከዛ ውጪ ራሳችንን በመግዛት የዚህን ዓለም ኃጢአትና ርኩሰትን ንቀን በጽድቅ በመኖር እግዚአብሔርን በመምሰል የክብር ተስፋችን ሆነው ክርስቶስን በመጠበቅ እንድንኖር ይረዳናል። ስለዚህ ጸጋውን ዛሬ እየነገርኩ ነው። የእግዚአብሔር ጸጋ እንዳለ ታምናለህ? አምናለሁ። ጸጋው እንደሚያድን ታምናለህ? ካመንክ ብዙ ጥያቄ አትጠይቅ፣ አነብልሃለሁ ነው ያልከኝ። እሺ አንድ የመጽሐፍ ቅዱስ ክፍል አንብብልህ። ለአንተ ደስ ማለት እኔ ደስ ስለሚለኝ ነው፣ አንተን ስለምወድ ነው። እያነበብክልኝ አይደለም፣ ይቅር ይበለኝ እግዚአብሔር። ግን በጣም አንተ እንትን ህይወት ወይንም ያንተ እንትን ምንድን ነው? አንተ ፈጣን ሰው ነው። መጽሐፍ ቅዱስ እንዲህ አይነበብም። እኔ እንደዚህ አልተማርኩም። አንተ ዜና የምታነብ ነው የሚመስለው። መጽሐፍ ቅዱስ አለ አጠገብ ቤት፣ ግን መጽሐፍ ቅዱስ እንደዚህ አይነበብም። አውቃለሁ አትበል፣ ደግሞ አትናደድ አትበል አላልኩም። አውቃለሁ እንዴ። እሺ መጽሐፍ ቅዱስ አለ አጠገብ? የለም፣ ሰው ቤት ነው ያለሁት። አንተ ቤት አይደለ ያለው? ማን አወቅም? የት ታውቃለህ? ቤቴ መታየታል። የኔም ቤት አንተ ክርስቲያን አይደለ? ምንድን ነው የምትፈልገው? እሺ የመጀመሪያ ቅጣት እዛ በሩ ጋር ትሄድና የመጀመሪያ ቅጣት እዛ በሩ ጋር ሄደ ኢየሱስ ጌታ ነው እያልክ በኃይለኛ ይህንን ስም ትሰብከዋለህ። ሁለተኛ ቅጣት እኔ ማነበውን የመጽሐፍ ቅዱስ ክፍል ቀጥለህ ታነባለህ ከኔ ቀጥሎ። ሶስተኛ ቅጣት መዳን በሌላ በማንም የለም። መጽሐፍ ቅዱስ ላይ አሳየኝ። ቆይ እስኪ እሺ ፊልጵስዩስ ምዕራፍ 2 ከቁጥር 11 ኢየሱስ ጌታ ነው የሚል ጥቅስ ፈልገህ ነው? የሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል። ፊልጵስዩስ ምዕራፍ 2 ከቁጥር 11 እንደዚህ ይላል። እሺ ከላይ ጀምሮ ላንብብል። እንደውም እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ማን? ኢየሱስ። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም ስም በሰማይ በምድር ከምድር በታች ያሉ ሁሉ በኢየሱስ ክርስቶስ ይህን ስም ይላል። ይህንንም ስም ሰጠው ይልና በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ። ኢየሱስ ጌታ ብቻ አይደለም፣ የጌቶችም ጌታ ነው። በሰማይና በምድር የጌቶች ጌታ ጌታ የሚል ጥቅስ አምጣል አነበብኩልህ። አቤል ተረጋጋ። መጀመሪያ ኢየሱስ ጌታ ነው የሚለውን ጥቅስ አምጣ ያልከው ለምን እንደሆነ ለምን እንደሆነ አውቃለሁ። ጥቅሱን ስጠቅስልህ ደግሞ የጌቶች ጌታ ነው አልክ። ኦፍኮርስ ኢየሱስ የጌቶች ጌታ ነው፣ ግን ጥቅሱን ላንብብልህ። ለማንኛውም አሁን ምክንያቱም ጴንጤዎች ወንጌል ሲመሰክሩ የወንጌል እንቅፋት የሆኑ አንዳንድ ሰዎች አጉል ያወቃቸው ይመስሉና ኢየሱስ ጌታ ነው የሚል እስቲ አምጣ እያሉ የወንጌል እንቅፋት ሆነው ይቆማሉ ሳያውቁ። ግን ኢየሱስ ጌታ ነው። ለማንኛውም በሰማይም በምድርም ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ኢየሱስ ጌታ ነው። አሜን ነው። ኢየሱስ ጌታ ነው። አቤል እሺ፣ የመጀመሪያ ቅጣት ኢየሱስ ጌታ ነው።
ታዲያ መች ነው ሾፌር ነው ያልኩት? ጌታ ነው ኢየሱስ ክርስቶስ ጌታ ነው። ለምን እንደዚህ አይነት የንቀት ንግግር አምላክ ላይ ትናገራለህ? አሜን ብላተው አምላክ ላይ አንተ ላይ ደስ ስላልከኝ እኔ አንተን ተከታይ ምን አይነት ሰው አይደሉም ስላልከኝ ያልኩት መጽሐፍ ቅዱሱ ነው ያለው። ለምን ታላቅ ሳታቅ ለምንድን ነው ስሜን ጠርተህ ኢየሱስ ጌታ ነው የምትለኝ እንዴ? ኢየሱስን አልወለደችም ቅድስት ድንግል ማርያም? ምንድን ነው የማይሆን አማርኛ? ኢየሱስ ክርስቶስን ቅድስት ድንግል ማርያም አልወለደችም? እኔ ስለ ኢየሱስ ነው ከነፍሷ ነፍስ ከስጋዋ ስጋ ነስቶ ከሷ ወደ ምድር አልመጣም። ከሷ እሱንም መና አንተም ስለሷ ሲወራ ያንገበግባል። ትኩሷ የተደፋብን መስለው ስለሷ ሲወራ ትኩሷ። ይኸውልህ እኔ አሁን በልምድ ያዝከውን አማርኛ ከመጠቀም ወጥተህ በልምድ ያዝከው ምን ማለት መሰለ? ኢየሱስ ጌታ ነው ስትባል አሜን ከማለት ይልቅ የማይሆን አማርኛ ከአፍ ከሚወጣ ጌትነቱ ላይ ከምትሳለቅ አልልም። ካንተ አሜን ብለህ ኢየሱስ ነው የምታመልከው አልልም። ኧረ መጽሐፍ ቅዱስ ላይ ይሄው አነበብኩልህ። ከመጽሐፍ ቅዱስ እኮ ነው ያነበብኩት። አልልም። መጽሐፍ ቅዱስን አንብብ፣ ጥሩ ነው። እኔ ከቅድስት ድንግል ማርያም የወጣውን ኢየሱስ ክርስቶስ ስለኛ ስል ተሰቅሎ የሞተውን ኢየሱስ ክርስቶስ ነው የማመልከው። የኔ አባት፣ የኔ አምላክ፣ የኔ አዳኝ እኮ እኔም እኮ የድንግል ማርያምን ልጅ እኮ ነው ያልኩት እኮ። በል አትፍራ፣ ከማርያም ተወልዶ እኮ መጽሐፍ ቅዱሱ። ኧረ ቆይ ተረጋጋ። መጽሐፍ ቅዱሱን ላንብብልህ። እንደዚህ ይላል፣ በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም ስም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ምላስ ሁሉ፣ የሰው ልጅ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመስክር ይላል። ስለዚህ አንተ ኢየሱስ ጌታ ነው በል። ይሄ ነው ቅጣቴ፣ ይሄ ነው የአንተ ቅጣት። 10 ጊዜ ኢየሱስ ጌታ ነው በል። ቅጣት አይደለም፣ እንዲሁ እንድትለው ስለምፈልግ ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ጌታ ነው። በትክክል የአብ ልጅ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ አዳኜ ነው፣ ጌታዬ ነው። 10 ጊዜ አይደለም እድሜ ልክ እንላለሁ። ቅጣት ከሆነ አሁን እኔ ስልህ ትላለህ፣ መጽሐፍ ቅዱሱን እያነበብኩ ኢየሱስ ጌታ እንደሆነ የሚለውን እኔ ስል ትላለህ። ከመጽሐፍ ቅዱስ ምኑን? መጽሐፍ ቅዱስ ይኸው የመጀመሪያ በዚህ መጽሐፍ መሰረት እንላለን። ምላስም ሁሉ ይላል ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው እላለሁ በል። ለእግዚአብሔር አብ ክብር ኢየሱስ ጌታ ነው እላለሁ በል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ጌታ ነው። እኔ የምለውን በል። ቆይ አቤል ተረጋጋ። እኔ የምለውን ትላለህ። ለእግዚአብሔር አብ ክብር ኢየሱስ ጌታ ነው እላለሁ በል። ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ነው እላለሁ። የቅድስት ድንግል ማርያም ልጅ ጌታ ነው እላለሁ። ጌታም ነው፣ አዳኝ ነው፣ አምላክ ነው። ያላልኩትን አትበል። እኔ ምንም ብቻ አይሰማህ አይደለም። እሺ እንዳል አንድ ነገር አንተ ስላልክ ነው ያለን። አልሰማህም። እኔ አይደለሁም መጽሐፉ ምላሱ እንዴ ጭራሽ ግዴታ አደረከው እንዴ መጽሐፉ ነው ለእግዚአብሔር ቅዱስ ቢሆንስ አይደለም እንዴ? ማመን አለማመን የኔ መፍት ነው አይደል? ስለዚህ እንትን አትበልም። አንተ ክርስቲያን ነህ አይደለ? ክርስቲያን ነህ አይደል? አቤል ወይ ክርስቲያን ነህ አይደለ? ኦርቶዶክስ ነኝ እኮ። ለምንድን ነው ኢየሱስን መጥራት እንደዚህ የምትፈራው? ለምንድን ነው አትበለኝ። እኔ አልደበረኝም፣ ጠርቼዋለሁ። ግን ከቅድስት ድንግል ማርያም መወለዱንም ታውቃለህ ብናርገህ። ስለዚህ ለምንድን ነው አንተ ያን ማትለው? አንተስ ማርያም ምን ናት? ማርያም ለኢየሱስ ክርስቶስ ምኑ ናት እንዴ? እመቤታችን ቅድስት ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት ናት። አለቃ። እዚህ ጋር ያልቃል። አመሰግናለሁ። ኦኬ ቴንክ ዩ። በቃ ሌላ ነገር
ምንም ማለት አለቀ። እዚህ ጋር በቃ ማርያም የጌታ እናት ናት። አለቀ። ሌላ ነገር የለውም። አዎ ልታከብራት ልትወዳት ይገባል። ቢኮዝ ይሄን ነገር ባለፈው ደጋግሜ ተናግሬያለሁ። አንተም ጀሌዎችን ባለፈውማ ተነጋግረናል። እኔም አንተም ባለፈው አትበል። ጋይስ ሁለቱ አንዳንድ ተረጋጋ። የጌታን እናት የምንወዳት ለአንተ ደስታ ብዬ አይደለም፣ ስለመወዳት ነው መወዳት። ስለዚህ አንተም ደስ እንዲል አይደለም። የጌታን እናት ጌታ ነው። ኧረ ተረጋጋ እስቲ፣ ቀስ በል። የጌታን እናት እወዳታለሁ። ክርክር ነው ያዝከው እንዴ? ኖ እኔ ክርክር አልወድም። ሲጀመር አይመችኝም። ክርክር ራሱ ኃጢአት ነው። ክርስቲያን ትላላ፣ ክርክር ኃጢአት ነው። ይሄ ግብዝነት ነው። አውቃለሁ አንተ አታውቅም ማለትም ይሄን እግዚአብሔር አይወደውም። ኧረ እባክህ ተረጋጋ። አንተ ራሱ ተረጋጋ። ኧረ እባክህ ተረጋጋ። አንተ ራሱ ተረጋጋ። አንተን እንደዚህ ብለህ ልታጦዘኝ ራስህ ተረጋጋ። በመጀመሪያ ዋጥ መድኃኒት። እሺ ማርያም ኢየሱስን ሰጥታናለች። አዎ ሰጥታናለች። ማርያም ነች ኢየሱስን የሰጠችን ወይስ ሰዎችን ከመውደዱ የተነሳ አብ ነው አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደው? አብ ነው የሰጠን ወይስ ማርያም ነች የሰጠችን? አብ እንኩ ብሎ አልሰጠም። በቅድስት ድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ነስቶ ነው ወደኛ ወደዚሽ ምድር የመጣው። ስለአንተ ስለ የሞተው ከነፍሷ ነፍስ የሚባል የለም። ሰው ታዲያ በማን ሆነ? እኔ እኮ ማርያምን እኮ አምላክ ናት አላልኩም። ብራዘር ተረጋጋን። እሺ ላንብብልህ። ተረጋጋ። ጥያቄ ነው የጠየቅኩህ። ለምን ትናደዳለህ? እኔ ኢየሱስ ክርስቶስን የሰጠን እግዚአብሔር አብ እንደሆነ አቤል ኢየሱስ ክርስቶስን እኛን ለማዳን የሰጠን አንድያ ልጁን እስኪሰጥ ድረስ እግዚአብሔር አብ ዓለምን እንደወደደ ሰጠን የሚለው አብ ነው ልጁን የሰጠን። ማርያም ግን ኢየሱስ እንዲወለድ ምክንያት ሆናለች። በእሷ በኩል ነው የመጣው በስጋ ግን ሰጠችን የምንለው ለእሷ አይደለም። ሰጠን ብለን አብን ነው የምናመሰግነው። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ላይ እኔ አልሰማህም። ለእነሱ አውራ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። አንድያ ልጁን እስኪሰጥ። ስለዚህ አብ ነው የሰጠን ኢየሱስን ማለት ነው። ማርያም ጌታችን ኢየሱስ እንዲወለድ ምክንያት በስጋ ሲወለድ በሷ በኩል ነው የተወለደው። ምክንያት ብቻ እናት ናት። ከሷ ማህፀን ነው የወጣው ሰው ሆኖ እንካ እንዳልክ ብሎ አንድያ ልጁን አብ አልሰጠህም። መጽሐፍ ቅዱሱ አብ ሰጠን ነው የሚለው። አብ እንዲያልኩ ሰጠን አንተ እንካ ወልድን ብሎ እንዴ? እኔ አታጡዘኝ በእናትህ። አሁን እኮ መጽሐፍ ቅዱስ አለማንበብ ነው እንጂ እንግባባ ነበር። አመሰግናለሁ። አይቁማና ባና የጌታችን እናት ማርያም ኢየሱስ ክርስቶስ በስጋ እንዲወለድ ምክንያት ነች። በሷ በኩል ነው የተወለደው። ግን ደግሞ ልጁን አሳልፎ የሰጠው አብ ነው። አሁን አገኘኝ። ሰላም። መጽሐፍ ቅዱስ አንብቤ እንገናኛለን። ሰላም። እኔ ምንም ይሄ ሰውዬ ጋር ልግባባ አልቻልኩም። ጌታ ምስክር። እሺ ጋይሶች እንዴት ናችሁ? እኔ ምንም አላልኩም። አጥፍቻለሁ። ምን አደረኩኝ? እሺ ምን አጠፋው? አይ ቆይ እፈልገዋለሁ። ውጣ ብለውት ነው ያስወጡት። ለምንድን ነው እኔ ውጣ ስል ያልወጣው? እኔ ለምንድን ነው እኔ ሳልወጣ ለምንድን ነው የወጣው? ለምንድን ነው እኔ ሳልወጣ የወጣው? አንተም እንደዚህ እኮ 40 ጊዜ ከኔ ላይ ወጥተህብኛል። አቃጠልከኝ እኮ
እያወራሁ ማለት በስነ ስርዓት ነው። እንኳን አወራኸኝ በስነ ስርዓት እያወራሁ ነው አይደል? አቤል ምን አጠፋው? አንተም እኔ ምንም አልልም። እኔ አይደለም ቆይ አቤል አይ በወተዲና ምን አጠፋው? አንተ እኔ ምለውን ብቻ ስማ ትላለህ። እኔ ማወራውን አትጩ በማለት እኔን እንደ እብድ በዚህ በሰዎች ዘንድ እኔን እንደ እብድ እንደዛ ታስብለኛል። እኔ በሚቀጥሉት 20 ደቂቃዎች አንተ አውራ። ጸጥ ነው ብለው ይኸውልሽ፣ አውራ። አላወራም። ምንም አንደበት የለኝም ጋይስ። ምንም አላወራም። ምንም አላወራም። አንተ ጎበዝ፣ አንተ አዋቂ፣ አንተ ጀግና ነህ። እሺ አመሰግናለሁ። ጌታን ተቀበል። ምንድነው ጌታ? እኔ ጌታን አታስወራም። አውራ ስላታውራ ምን ጉድ ነው ይሄ? ምን ጉድ ነው? ፋፋዬ ላውራ አታውራ? አፍካቶ ኢየሱስ ክርስቶስ! ኧረ ተረጋጋ እባክህ። ተው ግን ተው። አንዴ ምን አይነት ሰው እግዚአብሔር። ታብታብ አድርጉ ፕሊዝ። ታብታብ ተቃጥሎ መድኃኒዓለም ምስክር። ቅጣት በስነ ስርዓት ትቀጣለህ። አቤል ግን አቤል ቤተክርስቲያን ትሄዳለህ? እኔን አትጠይቀኝ ምንም ነገር። ምን አገባህ አንተ? እኔ ቤተክርስቲያን ልሂድ? የት ልሂድ? ቤተክርስቲያን አትጠይቀኝ። አልፈልግም። አትበቅ። አንተ ለኔ የንስሐ አባቴ ማትሄድ ከሆነ አንተ ሁሉን ነገር ምነግርህ ሁሉን ነገር ለምን እነግርሃለሁ? እኔ እኮ ማትሄድ ከሆነ እንድትሄድ እኮ ነው። አንተ ምንድን ደርሶ መካሪ ያደረግህ? ሌላ ቦታ ከምትሄድ ቤተክርስቲያን ሂድ። ሌላ ቦታ የት ሄዳየ? ሌላ ቦታ ነኝ። ለዛ ብዬ እኮ ነው። ለምን ትናደዳለህ? ቤተክርስቲያን ትሄዳለህ ወይ ብዬ ነው ጠይቁ። ጋይስ ትሪፕል ነው። እኔ አዘምራለሁ የማርያምን መዝሙር። ስማ እስቲ ከመጽሐፍ ቅዱስ ስለ ኢየሱስ ከሰማው ታሪክ ደስ የሚልን ንገረኝ እስቲ። አልነግርህም። ለአንተ ለምን እነግርሃለሁ? ስለ ኢየሱስ እኮ ነው። ምን ችግር አለው? እኔ ልንገርህ እሺ። ኧረ አትንገረኝ፣ አትንገረኝ ምንም። ጋይስ ትሪፕ አቤል ብለህ የኔን ስም ጠርተህ ለእኔ አታንብብ። ለራስህ እዛ ለአንተ ኦዲየንሶች አንብብ። ተወኝ እንዳልክ በቃ። ይሄን እኔ ጊዜ ተቀጣጠርን አይደል? ለምንድን ነው እሺ ማትለው ታዲያ? ጊዜ ተቀጣጠርን አይደል? እንወያይ ተባብለን። እሺ ላምብ እንደዚህ ይላል። ከዚህ በኋላ የአይሁድ የቂጣ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። ዮሐንስ ወንጌል ምዕራፍ 5 ቁጥር 1። በጣም የምወደውን ታሪክ ላምብ። አባልኛ እንደ ሰው ቤተሰቦች የኢየሱስ ዌልካም ረዱ በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። ኧረ አቤል እግዚአብሔር ቃል እንድረሰው ተቀጥቼ አቤል እግዚአብሔር ቃል እያደረገ ላንብብልህ እግዚአብሔር ቃል አንተ ለእኔ ስታነብ ነው ያወቅህ የሚመስልህ አይደለም። ላንብብልህ ደስ እንዲል እኮ ነው የእግዚአብሔር ቃል። ሌላ ነገር ከምናወራ የእግዚአብሔር ቃል ላንብብ እኮ ነው ያልኩህ። እሺ ላንብብሽ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙዎች። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያዊቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ሆኖ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ።
ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። ድዊውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነስና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ደስ አይልም? አሁን ማርያም ብዬ ደስ አይልም? አሁን ያነበብኩት ቆይ ሚዩት አድርጌዋለሁ ወይ? ምን አልክ? አሁን ያነበብኩት ደስ አይልም ወይ? ደስ ይላል፣ ደስ ይላል፣ ደስ ይላል። በርታ፣ ደስ ይላል። እሺ ችግር የለውም። አሁን እንትን ምሳ ለመብላት ልወጣ ነው። እዚህ ከተማ አካባቢ። የት ነህ? ልጋብዝ? ምሳ ትበላለህ? አይ እኔ መጽሐፍ ቅዱስ ስላለብ ነው። ወረ ውሸት! አንተ ማንበብ አሁን የለመድከው አውቃለሁ። አዎ ጴንጤ ነው ማንበብ ነው አይደለም። ማንበብ የጀመርኩት ልክ ነህ። ጴንጤ ነው። እዛ እያለሁ አላለብም ነበር። እዛ ቅዱስ ገብርኤል ደብር ስትቀድስ የነበረውስ አላቅም። ስትዘምር የነበረው ያ በዛ በሚያምር አንደበት በዛ ድምፅ ማስታወሰው ነገር የለም። ባለጌ አንተ ቁርጥ አትበላም አንተ። መጽሐፍ ቅዱስ ነው ማነበው ነው ያልኩ። አጣማ አትረዳም። መጽሐፍ ቅዱስ ነው ማነበው። ስማ ጎበዝ ነህ አንተ። ሲጀመር አንባቢ ነህ። ሌላ ነገር ነበር እዛ ያለው ማነበው። አሁን መጽሐፍ ቅዱስ ማንበብ ጀምሬ ነው። ቴንክ ዩ። አቤት ትንሽ መጽሐፍ ቅዱስ ማንበብ ጀምሬ ነው እኮ ገብሬ። አዎ ትንሿ ነው ያሰል ቤቴን ላሳይ። ለማንኛውም እሺ። ኦ ኢየሱስ ልጅ ቴንክ ዩ ሶ ማች እህትዬ። አዲስ ኪራ እሺ። ጌታ ዘመኑን ይባ እንትን ጋር ጸልዩለት። እሺ ብርሃን እንዲያገኘው ወንጌል እንዲያገኘው ጸልዩለት። ዲቦዬ ቴንክ ዩ ሶ ማች። ወይኔ ወይኔ ወጣ ፌበል ወረዱ። ፌቡዬ እንዴት ነሽ? ደህና ነኝ። በጣም ነው የምወድሽ። ሁላችሁንም ወዳችኋለሁ። ባይዜ ጸልዩለት። እኔ ስለማ ህሊና ዳዊት እንዴት ነሽ? ዲቦራ መነጽር ጌታ እየረዳን ነው። ማን ነበር ትላንት ደውሎልኝ ደህና ነህ እንዳልክ እንዴት ነህ? ደህና እግዚአብሔር እየረዳ ነው አለኝ። አዎ አልኩት። አሪፍ ሰላምታ ነው። ባይዜ ጌታ እየረዳ ነው። እየረዳኝ ነው። ጌታ መልካም። የጌታ እርዳታ ከኛ ጋር መሆኑን የምታውቁት ቃሉን ሲመግበን ያለ ስስት ይሰጠን። አፎምዬ እታለ የኢየሱስ ልጅ እንዴት ነሽ? ጠፍተሻል። ላይቭ ላይ ያየሁሽ ነው ስታገለግይ። ጎበዝ፣ ተባረኪ፣ በርቺ፣ ቀጥይበት። ዲቦራ ብቻ ነሽ የማታገለግለው። ህሊና ዳዊትን የሚያውቅ ጴንጤ 2 ቁጥር ይጻፍ እስቲ። ፈልጌ ነው ለዳታ ተፈልጎ ነው። ህሊና ዘማሪት ህሊና ዳዊትን አውቃታለሁ የምትሉ ሰዎች 2 ቁጥር ጻፉ። የምትሳደቡ ሰዎች እያየሁ ነው ስድባችሁን። እሺ መልስ ያልሰጠሁት ጴንጤ ስለሆንኩ ነው። እሺ ህሉዬ እቹት ይኸውላችሁ ጊፍት ትሰጠኝ ማለት ነው። በጣም ነው የምንወዳት። የራሷ ሲሆን 1 ቁጥር ጻፈች። ኔትወርክ ዋይፋዩን ዲስኮኔክት አድርጎብኝ ነው። ምን ኮኔክት ዲስኮኔክት ሆነብኝ። ኔትወርክ ዋይፋዩ ምን ነው? እንግሊዝኛ ቤና አያምርም። በአንተ እንኳን ይኸው እያነበብክ አይደል? ኪራን ሰላም በለው በእናትህ። እሺ ጌታን ተቀበል። ስማ እግረ መንገድህን ለምን አልነግርም? በመንገድ ሁሉ ይመሩ ዘንድ የሚል አንብብልህ ስለ መንገድ ምሪት እግዚአብሔር እንደሚመራ። ወይ መድኃኒዓለም፣ እኔ አንተ ጋር ኖርማል ወሬ ማውራት አልችልም። እሺ
እኔ ጴንጤ ነኝ። ምን ላድርግ? እሺ ለዛ እኮ ነው። ወይ ጴንጤ እንጥጥ ብለህ ቅር። እኔ ምን አገባኝ ታዲያ ጴንጤ ስለሆንክ? አቤላ ይመለከቷል እንዴ? ላንብብልህ። ለትንሽ መንገድ እግዚአብሔር የመንገድ ብርሃን እንደሆነ ላንብብ። ቅዱስ እግዚአብሔር ይሄ ምን አይነት ሰው ነው ግን? አንብብ። ስማ እሺ የዳዊት መዝሙር እግዚአብሔር እረኛዬ ነው። መዝሙር 22 ከቁጥር 1 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝን እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ምሕረትና ምሕረትህ በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን አሜን በል። አልልም። አሀ አንተ ያልከውን ሁሉ አሜን የምልበት ግዴታ የለብኝም። አልልም። የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 22 እኮ ነው ያነበብኩት። አንተ እኔ እንትን ለማለት የእግዚአብሔር ቃል ይሁን እንዴ? ምን አለ አሜን ብትል እግዚአብሔር እረኛዬ ነው የሚል እኮ ነው ያነበብኩት። አሜን። እሺ አሜን። ይኸው አሁን ደስ አለ አንተ። እኔ አንተ ስላልከኝ እኮ አይደለም። እኔ አሜን ምለው ማለለው አንተ ስላልከኝ አይደለም። አንድ ነገር ወቅ አንድ ነገር ማወቅ ያለብህ እኔ አይደለም ያልኩት እኮ ቃሉ ነው ያለው። እኔ መቻልኩ እዚህ ላይ ያለውን እኮ ነው ያነበብኩት። እግዚአብሔር ያድናል። እንደው ምን አይነት ሰው ነው? ይህ ምን ያሰው ነው? በእግዚአብሔር ኢየሱስ ክርስቶስ መነሻው ታንከር ሳይታ ኔትወርክ ልካ ፋሚሊ እኛ እዚህ የፋሚሊ ጊዜ እናሳልፍ። ልጁ ጤናማ አይደለም። ኢየሱስ ክርስቶስ ይሄ ከኢየሱስ ጋር የተጣላ ሰው ነው። እኔ ግን ጀስት ማለት እኔ አሁን ጴንጤ ባልሆን ራሱ ኢየሱስ ደስ ይለኛል። እንዲሁ ስለ ኢየሱስ ለመስማት ኢየሱስን ለመውደድ ጴንጤ እንዲሁ ዝም ብሎ ማሰብ ስታስቡት ኢየሱስ ደስ አይልም። ኢምፐርሰን ራሱ እንኳን ብርሃን በርቶ እንኳን መንፈስ ቅዱስ አግኝቶ የማዳኑ ስራ ገብቶ አይደለም እንዲሁ ኢየሱስ ደስ አይልም ስትሰሙ ስለ ኢየሱስ። እኔ አሁን ትላንትና ምን ተረዳው መሰላችሁ? ለምንድን ነው ሰው ኢየሱስ ሲባል ወንጌል ሲነገር የሚበሳጨው የሚለው ላይ በጣም ረዥም ጊዜ ጥያቄ ሆኖብኝ ነበር። ለምንድን ነው የሚበሳጨው? ሰው ስሙ እንደሆነ በጣም ደስ የሚል ስም፣ አዳኝ ስም፣ መድኃኒት የሆነ ስም ነው። ለምን ይበሳጫሉ ብዬ ስጠይቅ ምን ተረዳው መሰላችሁ? ጨለማ ቤት ውስጥ ያለ ሰው ረዥም ዓመት ጨለማ ቤት ውስጥ የቆየ ሰው ድንገት በር ከፍታችሁ ታግ መብራት ስታደርጉበት እንደዚህ ምናምን አይልም። ሰው እንደዚህ ይላል። ጨለማ ውስጥ የነበረ ሰው ድንገት ፓውዛው ቮልቱ በጣም ከፍ ያለ ቮልት ያለው የመብራት የብርሃን ኃይል ታግ አይኑ ላይ ስታደርጉ እንደዚህ ምናምን አይልም። ለካ ጨለማ ላይ ላለ ሰው የወንጌልን ብርሃን ስታበሩ ነው ድንብርብራቸው የሚወጣው። ወንጌል በባህሪው ይገልጣል፣ ለካ ወደ ብርሃን ያመጣል። አይገርም? ወንጌል በባህሪው ወደ ብርሃን ያመጣል። የመግለጥ ባህሪ ያለው ወንጌል ጂሰስ በጣም ሲገርመኝ ነበር ትናንትና። ሰው ለምን እንደዚህ ይሆናል ብዬ በጣም ሳስብ እሱ ነው የመጣልኝ። አይደለ ህሉ ምን አለ ብትዘምሪልን፣ ህሉዬ ምን አለ ብትዘምሪ፣ ገብተሽ ብትዘምሪልን፣ ከተመቸሽ ምቹ ቦታ ካለሽ 1-2 ደቂቃ እስቲ ዘምሪልን እህት አለም። እኛ የወላይታ ጴንጤዎች እንድትዘምሪ ጥያቄ ደውለን ፕሮግራም ልናስይዝሽ ነው። ዘማሪት ህሊና ዳዊት 1 ደቂቃ ትዘምሪልናለሽ? አንቺ ደስ ካለሽ ነው። አንቺ ደስ ካለሽ ህሉዬ ፍሪ ኮንሽ ለሚ ቼክ እናርጋት። ህሉ
ሁሉን ቼክ እናርጋት። ህሊና እያላችሁ ጻፉ። ህሊና ዌልካም፣ ህሊና አይ ምቹ ቦታ አይደለም ያለችው ማለት ነው። ምቹ ቦታ አይደለችም ያለችው። ዳስ ዋይ ምቹ ቦታ አይደለችም ህሉዬ እንጂ ትመጣ ነበር ትገባ ነበር። አይሷ ያለ ነገሩ ሌላ ቦታ ነው የምገባው። እኔ ጋር ገባ ህሊና ይኸው ህሉ እየጻፉ ነው ኮሜንት ላይ ስምሽን እባክሽ ህሊና አገባም ሌላ ቦታ ነው የምገባው። እሱ እኔ ጋር አገባም ችግር የለውም። እግዚአብሔር ያውቃል።